ወኢን ሚን አህሊል ኪታብ እሱ ላይ ምን ይሆንባቸዋል? ምስክር ይሆንባቸዋል አለ። ስለዚህ ዒሳ ሟች ነው። መቼ ነው የሚሞተው? ቁርአኑ ላይ ይነግረናል። እንግዲህ እሺ አንድ ጊዜ ይህን ልጅ ላወርደው ማን እንደሆነ ባላቅም፣ እሺ ምን ይላል ቁርአኑ ሐዲስ ላይ ሲናገር ነቢዩላህ ዒሳ አለይሂ ሰላም እንግዲህ ከዚህን ጀምረና ከዚህ ወኢነሁ ከየቱ ጋር ልጀምር? እሺ ኦኬ ከዚህ ኦልራይት የታለ ከየትኛው ልጀምር? እሺ ካነ ራሱሁ ወይን ለም እሺ فيقاتل الناس على الاسلام እሺ ويقتل الخنزير እሺ ويدعو እሺ ዒሳ አለይሂ ሰላም ሲመጣ ምን ያደርጋል? ኺንዚሮችን ይገላል። እነዚህ ኺንዚር ማለት ምንድናቸው? የኺንዚር ይገላል ማለት የኺንዚር ማጠቃላይ ያስቆማል። ኺንዚሮች እዚህ ጋር ወየውመ ወበዐሱ ሐያ ከዛ ያው ሞኝ በመቀሰቀስበት እያለ ይናገራል። ብዙ ነው አይበቃሽም? እስቲል አልሞተም ማለት ነው አይደለ? በቁርአኑ አዎ አልሞተም፣ ያኔም አልተገደለም፣ ገና አልሞተም። ሁለተኛ ሰማይ ላይ ነው ያለው ዒሳ አለይሂ ሰላም። ከዛ በኋላ ይመጣና መሲህ ደጃልን ይገላል። ምድር ላይ እንደማንኛውም ሰው ይኖርና ከዛ በኋላ ጊዜው ሲደርስ ይሞታል። ከዛ ማንኛውም ሰው እንደሚነሳው አላህ ያስነሳናል ሁላችንንም። ከዛ በኋላ እሱ ከነቢያቶች ስለሆነ ከነቢያቶች ኮራ ይሆናል ማለት ነው። ኦኬ ግን ያው ሁሉም ነብያቶች ሞተዋል አይደል? ያልሞተ ነብይ ያለ ለምሳሌ ወረፈዕናሁ መካነን ዐሊያ ይላል ሄኖክ ወይ ደግሞ ማነው ኢድሪስ አለይሂ ሰላም ያልሞተ ነብይ ነው። ኦኬ ስለዚህ መሞትና ለመሞት አይደለም። አላህ ከፈለገ ማንም ባይሞት ራሱ ዒሳን ወደ ራሱ የወሰደው ምን ሊያደርገው ነው? ለሌላ ሚሽን ስለፈለገው ነው። ለምንድን ነው ያነሳው? እዚህ ጋር አስቀምጨዋለሁ። እሱንም ከፈለግን ማየት እንችላለን። ስለ ስቅለቱ አስመልክቶ አላህ ለምሳሌ ምን አለ መሰለሽ? ሱረቱል ኢምራን ምዕራፍ 3 ቁጥር 54 ላይ ወመከሩ ወመከረላህ እነዛ አይሁዳውያን ምን አሉ የውም ማለት ነው ኢክራም ምን ሆነች ነው ወመከሩ ወመከረላህ አለ። እነዛ ሰዎች በዒሳ ምን አደረጉ? ተንኮልን አሰቡ፣ የአይሁዳውያን ማለት ነው። ሰው አላህ ምን አረገባቸው? ይሰማል? ድምጼ ይሰማል? ወመከሩ ወመከረላህ አላህ እንግዲህ ሴራቸውን አከሸፈባቸው ነው። ወላሁ ኸይሩል ማኪሪን አላህ ሴራቸውን በማክሸፍ ምን ያረ የተሻለ ነው ከማንም በላይ። ከዛ ኢዝ ቃለ አላሁ ያ ዒሳ ኢብኑ መርየም ያ ዒሳ አላህም ባለው ጊዜ ምን አለው? አንተ ኢየሱስ ወይ አንተ ዒሳ ሆይ ይለዋል። ኢኒ ሙተወፊከ እኔ ወደ ራሴ አስተኝቼህ ወራፊዑከ ኢለየ ወደ ራሴ አነሳለሁ አስተኝቻለሁ። ተግባባን? አስተኝቶት እንቅልፍ አጥሎበት ወደ ራሱ እንዳነሳው አላህ ይናገራል ማለት ነው። ስለዚህ ካነሳው ደግሞ ወዴት ነው ያነሳው ብለን ስንል ወደ ሁለተኛው ሰማይ ላይ ማለት ነው። ወቀውሊሂም ኢና ቀተልና አልመሲሐ ዒሳ ኢብኑ መርየም ረሱለላህ እነዚህ አይሁዳውያን እንግዲህ በኢየሱስ ላይ ብቻ ሳይሆን በማርያም ላይም ቀጥፈዋል። ፈቢማ ነቅዲሂም ሚሳቀሁም ወኩፍሪሂም ቢአያቲላህ አለ። እንግዲህ እነሱ ቃል ኪዳናቸውን በማፍረሳቸው ብቻ አይደለም፣ እንደውም በአላህ አንቀጾችም ክደዋል። ወቀትሊሂሙል አንቢያ እንዲሁም የአላህ ነቢያቶችንም ገለዋል። بغير حق ያለ እውነት ማለት ነው። وقولهم قلوبنا غلف بل طبع الله عليها بكفرهم ልቦቻችን ደርቀዋል በማለታቸው አይ ባይሆን አላህ ምን አረገባቸው? ቀልባቸውን በመካዳቸው ምክንያት ምን አረገው? አድርቆባቸው ነው። فلا يؤمنون الا قليلا ትንሽም ቢሆን እንጂ አያምኑም ማለት وبكفرهم አለ በመካዳቸው ምክንያት وقولهم በማለታቸው ይሄንን በማለታቸው ካዱ ምን አሉ? على مريم በመርየም ላይ ምን አሉ? ቡህታንን ዐዚማ ታላቅ ቅጥፈትን ቀጠፉ። ምን አሉ? በዝሙት ነው የወለደችው ብለው ተናገሩ። አላህ የጠበቃትን ሴትን ማለት ነው። ወረሱል ምን አለ? ከዛ ደግሞ አላህ ሌላ ክህደት ወቀውሊሂም ብለው አሉ ልጇን ደግሞ ኢና ቀተልና አልመሲሐ ዒሳ ኢብኑ መርየም የመርየም ልጅ የሆነውን ዒሳን ገደልን በማለታቸውም ድጋሚ ከፈሩ። ረሱለላህ የአላህ መልእክተኛ የሆነውን ወማ ቀተሉሁ አልገደሉትም ወማ ሰለቡሁ አልሰቀሉትም ወላኪን ግን ሹቢሀ ለሁም የገደሉት መሰላቸው። አላህ አላመሳሰላቸውም፣ አላመሳሰለባቸውም። ምን ሆነ ነገሩ? እራሳቸው ተመሳሰለባቸው። ዒሳ መስሏቸው የሆነን ሰው ሰቀሉ። ግን አላህ ቀደም ባለው መሰረት
ሴራቸውን አክሽፎ አላህ ዒሳን አነሳው። ተግባባን። ወላኪን ሹቢሀ ለሁም ወኢነ الذين اختلفوا فيه በሱ ጉዳይ ላይ የተለያዩ ሰዎች ኢየሱስን ገለናል ሰቅለናል ብለው የሚናገሩ ሰዎች ለፊ ሸክ ሚን ጥርጣሬ ውስጥ ናቸው። እስካሁን በጣም ብዙ ጥርጣሬ አለባቸው። ስንት ሰዓት እንደሰቀሉት አይታወቅ፣ ምስክር የላቸው። ተግባባን። የተሰቀለበት ምክንያት ራሱ አጥጋቢ ምክንያት አይደለም። በጣም ብዙ ነገር አለ። ማለሁም ቢሂ ሚን ዒልም እውቀት የላቸውም። ኢለ ኢትባዕ ዘን ጥርጣሬን ከመከተል ውጭ አለ። ወማ ቀተሉሁ የቂነን በእርግጥም ምን አላረጉትም አልገደሉትም በማለት ተናገረ። ባይሆን ካልገደሉት የት ሄደ ከተባለ በረፈዐሁ ላሁ ኢለይሂ ወደ አላህ ወደ ራሱ አነሳው። ወካነ ላሁ ዐዚዘን ሐኪማ አላህ አሸናፊና ጥበበኛ ነው በማለት ተናገረ ማለት ነው። ስለዚህ ይህንን ይመስላል ማለት ነው። ተግባባን። እሺ ሌላ መጨመርልሽ ነገር አለ? እሺ አይ ገብቶኛል። እንትን አላህ ራሱን አምላክ እያለ ይጠራል ቁርአን ውስጥ ማለት ባይብል ላይ ኢየሱስ ያው አምላክ እያለ ስላላገኘው ምናልባት ቁርአን ላይ ራሱን አምላክ እያለ ከቀረ ምናልባት አዎ አለ። እኔ አምላካችሁ ነኝ አምልኩኝ እያለ ይናገራል። አላህ ወርሺፕ ሚ እያለ ይናገራል። እኔ አምላካችሁ ነኝ አላህ እያለ ሱረቱል አንቢያ ምዕራፍ 20 ቁጥር 92 ላይ ምን ይላል? አላህ ሲናገር ኢነ ሃዚሂ ኡመቱኩም ኡመተን ዋሂዳ አለ። እቺ ህግጋታችሁ አንዲት ህግ ነች አለ። አንዲት ህግ ስትሆን ወአነ ረቡኩም እኔ ጌታችሁ ነኝ አለ። ፈዕቡዱኒ እኔን አምልኩኝ ተገዙኝ በማለት አላህ ይናገራል። ሌላ ቦታ ሱረቱል አንቢያ ምዕራፍ 20 ቁጥር 25 ላይ ወማ አርሰልና ሚን ቀብሊክ ካንተ በፊት እኮ መልእክተኛን ከላክን አለ። አላክንም እንደዛ ብለን አላክንም እንጂ ስንልከው ግን ከላክን እንዲህ እንለዋለን አለ። ሚን ረሱሊን ከመልእክተኛ ኢላ ኑሒ ኢለይህ እንዲህ ብለን እናወርድለታለን። እነሆ አለ አነሁ ላኢላሃ ኢላ አነ ፈዕቡዱን ከአላህ በቀር ከኔ በቀር በእውነት የሚገዙት አምላክ የለምና እኔን አምልኩኝ በማለት እንዲህ ነበር ማወርድላቸው አለ። ሱረቱ ጣሃ ምዕራፍ 20 ቁጥር 7 ላይ በተመሳሳይ ኢነኒ አነላህ እኔ አላህ ነኝ ላኢላሃ ኢላ አነ ከእኔ ውጪ በእውነት የሚመለክ አምላክ የለም። ፈዕቡድኒ ከእኔ ውጪ በእውነት የሚመለክ ተሙከሚል እና አነ ፈዕቡድኒ እኔም ብቻ ተገዛኝ እኔም ብቻ አምልከኝ። ወአቂሚ ሰላተ ሊዚክሪ ሰላትንም እኔን ለማስታወስ ስገድ በማለት ይናገራል ማለት ነው። ሌላ ቦታ ልጨምር ወይስ ይበቃሻል? ነገ ተመልሼ እመጣለሁ። ሌላ ጥያቄ የለሽም? ብትጠይቂኝ ደስ ይለኛል። አንቺ ነበር አይ ብትፈጥሪውላ ደስ ይለኛል። ጥያቄ ብትፈጥሪውላ ደስ ይለኛል ብትጠይቂኝ። አይ በቃ ተመልሰልኝ። ዋናው ያው በአምላክ ዙሪያ ከተወራ በቂ ነው። አይ በቃ እናመሰግናለን። አትጥፊ ኢንሻአላህ እየመጣሽ ጠይቂ። እመልሳለሁ። ነገ ከገባ እመጣለሁ ኢንሻአላህ ነገ ኢንሻአላህ። እሺ። አይ በጣም የሚገርማችሁ ነገር ያው እኛ ቤት እንደዚህ ነው የምናስተናግደው። ሰዎችን ኑ ጠይቁን ብለን እናስተናግዳለን። አሁንም ኑ ጠይቁ ክርስቲያኖች። ጥያቄ ያለው ማንኛውም ክርስቲያን መጥቶ መጠየቅ ይችላል። ማንኛውም ማለት ነው። አያችሁ የሙስሊም ቤት ኧረ ሸጀማል ምን እየሰራህ ነው? ዋስኝ ሸጀማል ምን እየሰራህ ነው? ያው ቆሻሻ እያጸዳው ነው። አላህ ነው የተሰጠው አለው አጽዳልኝ እኮ ነው ማለት እንዴ። ቢስሚላሂር ረህማኒር ረሂም። እሺ እና ጀዛከላህ ምንድነው መሰላችሁ ክርስቲያኖች እንደዚህ አትሳደቡ እየመጣችሁ። ያው አሁን እኛ ጁንድ አለን አያችሁ። ያው እነዚህ አሁን እዚህ ጋር የምታዩት ጁንድ የከባድ ጁንድ ነው። እዚህ ጋር ይታያችኋል በመጠቆማችሁ ሸጀማል እሱ እጅ አይጣላችሁ። እሱ እጅ ከጣላችሁ ተበላችሁ። ይሄ ልጅ ሁሉ ጊዜ መሳደብ ነው። ላኢላሃ ኢላ ሸጂ እንዲያርገው ይሄን ልጅ ሁሌ ሲመጣ ሚውት አድርገው። በአላህ ሁሌ ቁጭ ብሎ ይማር አየር ላይ በቃ እሱ ይዘዙን እንጂ ሸጂ አላህ አክበር። እውነት ዲግሽ ወአለይኩም ሰላም ወራህመቱላህ
እህሳ ስለ ኒቃብ ማለት አዲስ በምን በኩል ነሽ? እኔ አዲስ ነኝ ከሆንኩኝ ሙስሊም ስለ ኒቃብ ልጠይቅ። ጥያቄ አለሽ? እሺ ጠይቂኝ። እሺ ማለት አረብ ሀገር ነው ያለሁት። ፈትዋ ብቻ እንደሆነ አደራሽን። እሺ ስለ ኒቃብ ያለች ኒቃብ ነው ያለችኝ። ኧረ አልሰማሁትም። ኧረ ተይ እኔ ኒቃብ እንዴ ምን ሆነሽ ትናለኝ አንቺ እኮ አንዱ ወሱ ጋር ትሄጃለሽ። እህታችን ወሱ ጋር ሂጂ። እሺ እዚህ ንጽጽራዊ ነው። ስለ ቁርአን፣ ስለ ሐዲስ፣ ስለ መጽሐፍ ቅዱስ ጠይቂ፣ ችግር ከዛ ውጪ ግን ፈትዋ ስለሆነ ኢንሻአላህ እዚህ ስለማይቻል ነው። እሺ የቤቱ ህግና ደንብ ስላለው ነው። ኦኬ ሰለምቴ ከሆነች ኒቃብ ቆይ አንድ ጊዜ ሰለምቴ ነሽ? አዲስ ነኝ። እሺ ምንድነው ያልሽው? ጥያቄሽ ምንድነው? ማለት አንድ ሴት ልጅ ግዴታ መልበስ አለባት አይኗ ምናምን ተሸፍና? እንግዲህ በዑለማዎች ይሄ ነገር ያው ኺላፍ ቢኖረው እንኳን ግዴታው ማድረጉ ነው። አሁን አንቺ ምን ታደርጊያለሽ መሰለሽ? ሂጃብ አድርገሻል አይደለ? በቃ አሁን ሂጃቡን አድርጊና ቁጭ ብለሽ ተማሪ። ከዛ በኋላ ኢንሻአላህ ይቀጥላል። እሺ እንደዛ አድርጊ በአንድ ጊዜ እንዳይከብድሽ። ደግሞ ግን ማድረጉ ያው አውላ ነው። እንደዛ ነው የማውቀውና ስለዚህ አሁን ምን ታደርጊያለሽ? እየተማርሽ ነው ቁርአን ጀመርሽ? ሰላት መስገድ ጀምር። ቃይዳ ጀመርሽ? ምን ላይ ደረሽ? እስቲ የመጀመሪያውን አለፍሽ? አሊፍ ባ ምናምን? እሱን ሳይሆን እሱን ዘልዬ ብዙ ቢላህ ምን ሸይጣን ረጂም ነው የሚለኝ እሱን እያነበብኩ ነው። ያው ቃይዳ ብትማሪ ግን በጣም ጥሩ ነው። እሺ ለማንኛውም ያው ለሰላት የሚሆንሽን እሱን ማውቃራ ሸጂ እንደዚህ ምታርግልኝ እሱን ማወቅሽ ጥሩ ነው። ማሻአላህ ለሰላት ይሆነሻል ግዴታ ስለሆነ እሱ ለሰላት አላህ ይጠብቅሽ። በርቺ እሺ ጎበዝ ማሻአላህ። ግን ምንድነው መሰለሽ የኒቃቡ ጉዳይ ይደርሳል። እሺ መጀመሪያ የሰላትሽ ጉዳይ ላይና ኢማን ላይ ጠንክሪ። ከዛ በኋላ ራሱ ትምህርቱን እየተማርሽው ስትሄጂ ታረጋለሽ። በአንድ ጊዜ ካረግሽው ነገ ታወድቂዋለሽ። እሺ አመሰግናለሁ። እሺ እናመሰግናለን እኛም። ኦልራይት እሺ ጥያቄ ያላችሁ ማንኛውም ሰው መግባት ትችላላችሁ። ሸጂ ጥያቄ ያለው ካለ ይግባ። እሺ ሙስሊሞችም ንጽጽራዊ ጥያቄ ካላችሁ ግቡ። እሺ ሙስሊሞችም ክርስቲያኖችም ግቡ። ባረከላሁ ፊኩም። ታፕታፕ ኮፕሊንግ አድርጉ። አልሐምዱሊላህ ኢብሮ ዛሬ ቀኑን ሙሉ ለነገሩ ማሂ ቤት እኮ ማሻአላህ ጥሩ ቆይታ ነበረ። አውኮ ዛሬ ትንሽ አልተመቸኝም ነበር። እሺ ሰላም አለይኩም وعليكم السلام ورحمة الله وبركاته. فضيلة السلام عليكم. أيسمع فضيلة الشيخ وفقكم الله. وعليكم يا مجدد يا مجدد ما طيب وانجيلنا من جدد. قال الرب لربي بعربية وأنت كمان سمتها المسلين جيت بالفوج جيت أنا بتنسى النبرة إيه نقدر نزانو قال الرب ربي ጌታ ሲል ምንድነው መሰለ? ጌታ ለጌታ ያለ እሱ ላይ እሺ እኮ ሁለት ጌታ ይሆንም ወይ? ጌታዬን ሲል ጌታ የሚለው አዶናይ ነው። ጌታዬን ደግሞ የሚለው ነብዩ መሐመድን ነው። ይሄን ታውቃለህ? ሙስተቂም አነ ሰይድ ወለዲ ምን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም? እኔ ናገረው እሱ ስለሱ ራሱን የቻለ ጥቅስ ነው። እሱ ስለ ነብያችን ሰለላሁ ዐለይሂ ወሰለም የሚያወራ ጥቅስ ነው። ስለዚህ እንደዛ ነው። እሺ ጥያቄ ያለው ካለ መግባት ይችላል። ጌታ የሚለው ሰይድ በሚለው ነው የመጣው ለማንኛውም ሰው በሚውልበት። ያኛው የመጀመሪያው ጌታ ግን ያህዌ ነው የሚለው። ያህዌ ደግሞ የአምላክ ነው። ጥያቄ ያላችሁ ቀጥሉ። የገባችሁ ሰዎች ጥያቄ ማን ያለው? who's got a question? ሰላም አለይኩም ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እያስጠነቀቅኳችሁ ፈትዋ አይቻልም።
ኡስታዝና እንትን ፈትዋ ይሁን አላወኩም። ስለ ቁርአን ነበር መጠየቅ የፈለኩት። ያው ፈትዋ ከሆነ ችግር የለውም እኔ አልመልስም። ጠይቅ ጥያቄ። ሀይር አሁን እኔ በተወለድኩበት አካባቢ ምናልባት ቦታው መጥቀስ ይኖርብኝ አይኖርብኝ አላውቅም፣ ግን እንትን ሲሰገድ ቁርአን ላይ የሚጨምሩት ነገር አለና እንዴት ነው እሱ ነገር የሚታየው? ይሄ የፈትዋ ጥያቄ ነው ማለት የሚጨምሩት ግን ምንድነው? ለምሳሌ እንትን ሰቢህ ላይ ሰቢህ እስመ ረቢከል አዕላ ካለ በኋላ መእሙሞቹ ሱብሃነ ረቢከል አዕላ ምናምን ነገር የሚጨምሩት ነገር አለ። በቃ የፈትዋ ጥያቄ ነው ይሄ። ያው ባቀውም ያው ይቅርብኝ፣ የፈትዋ ጥያቄ ነው። በቃ እዛ ሄደ ጠይቀሽ ሌላ ቦታ ፈትዋ ያለበት ቦታ ኢንሻአላህ ሻቢ። እሺ የፈትዋ ቦታ እንዳይሆንብኝ ነው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ሌላ ጥያቄ ያለው ሰው ካለ ቀጥሉ። እሺ ሰላም፣ እንዴት ነህ? ዲግነኝ እንዴት ነሽ? ሀገሯ ማን ነው ወይ? አልሐምዱሊላህ። እንትን ነበር ጥያቄ ነበረኝ። እሺ ጠይቂ። ሰለምቴ ነኝና ተጠይቄ ነው ስለ ኢንጂል ማለት ነው። እሺ ኢንጂል የወረደው ለክርስቲያኖችና ለአይሁድ ነው የወረደውና ከሱ ጋር ትንሽ ተወሰነ ተሰለኝ። ኢንጂል የወረደው ለአይሁዳውያንና ያው ለእስራኤል ልጆች ነው። ለኢሳ አለይሂ ሰላም የወረደው ለኢሳ አለይሂ ሰላም የእስራኤል ልጆችን እንዲመራበት የተሰጠው መጽሐፍ ነው። እዛ ምን አለ? ኢኒ አብዱላሂ አታኒ አልኪታበ ወጀዐለኒ ነብያ፣ እኔ የአላህ ባሪያ ነኝ እና ምን አለ? ከዛ በኋላ መጽሐፍንም ሰጥቶኛል ነብይም አድርጎኛል። የተሰጠው መጽሐፍ ምንድነው? ወአተይናሁል ኢንጂል ይላል። ኢንጂልንም ሰጠነው ይላል። ያ ኢንጂል ምን ተደረገ? ተበረዘ። የተበረዘው ደግሞ መቼ ነው ብለን ካልን ኢሳ ከሄደ በኋላ በረዙት መጽሐፉን ማለት ነው። ምን አድርገው? አላህ ቁርአን ላይ እንደነገረን እናንተ የመጽሐፍቱ ሰዎች ሆይ አለ፣ እውነትን በውሸት ለምንድን ነው የምትቀላቅሉት? እውነትንም የምታውቁ ስትሆኑ ለምን ትደብቃላችሁ ይላል። ስለዚህ እውነትን ደብቀዋል፣ እውነትን ቀላቅለዋል ከውሸት ጋር ማለት ነው። ስለዚህ ምንድነው አላህ የበረዙትን ሰዎች ፐርሰናሊ እንትና በረዘው ብሎ ስም ጠቅሶ አልተናገረም። አላህ ቁርአንን የታሪክ መጽሐፍ አይደለም። ቁርአን የሐሳብ መጽሐፍ ነው። ሐሳብን ነው የሚነግረን። ተባባን። ስለዚህ ሐሳቡ ላይ ሲነግረን እነዚያ የመጽሐፍቱ ሰዎች የተባሉት አይሁዳውያንና ክርስቲያኖች ምን አደረጉት? መጽሐፉን በረዙት ማለት ነው፣ ለገዛ ጥቅሞቻቸው ሲሉ። ስለዚህ የበረዙትን ደግሞ እስካሁን ድረስ ታየዋለሽ። አንደኛው ከሌላኛው የማይስማማ ሌላኛው ከአንደኛው የማይስማማ የሆነ እርስ በርሱ የሚጋጭና የሚጣረስ መጽሐፍ ነው። ግን በውስጡ እስቲል እውነት የለውም አንልም። ለኢሳ የተሰጠው መጽሐፍን ምን አደረጉት እንዴ? እየቆራረጡ የዮሐንስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል ምናምን እያሉ ለብቻ አደረጉት ማለት ነው። ይህንን መጽሐፍ የኢሳ ታሪክን ዘግበዋል። ሲተርኩ ደግሞ እውነትንም ተናግረዋል፣ ውሸትንም ቀጥፈዋል ማለት ነው። ያን ያለው ነገር ግልጽ ነው። እሺ አንተ ጥያቄ ልጨምር? ጨምሪ። እሺ ርዕሱን የተሰጠኝና ሳሂህ ሙስሊም 855 ላይ ሐሳቡ ምንድነው? ማለቴ ስለ ሐሳቡ ግባና አስረዳኝ። ሐሳቡን አትነግረኝም? እሺ ምን ላይ ነው አዲሱ አልሽ? ላውጣው። ሳሂህ ሙስሊም ምን ላይ ነው? 855 ሙስሊም 855 አታኒ الكتاب وجعلني نبيا وجعلني مباركا أينما كنت. نحن الآخرون ونحن السابقون يوم القيامة
شي بين أن كل أمة أوتيت الكتاب من قبل من قبلنا وأوتيناه من بعدهم ثم هذا اليوم الذي كتب الله علينا هدانا الله له فالناس لنا فيه تبع يهود غدا والناس والنصارى بعد ذلك ምንድነው አሁን እዚህ ጋር ስለሚያወራው ስለምን መሰለሽ አላህ Subhanahu Wa Ta'ala እኛ አኺር የመጨረሻዎች ነን ግን የመጨረሻዎች ሆነን ግን የመጀመሪያዎች ነን መቼ የቂያ ማለት ምክንያቱም የነብዩ መሐመድ አለይሂ ሰላም ኡመት ከሁሉም ኡመት የበላይ ነው ለምን ቁርአን አላህ ሲናገር ምን አለ እናንተ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእሙሩነ ቢልማዕሩፍ ወተንሃውነ ዐኒል ሙንከር እያለ እናንተ በላጭ ህዝቦች ናችሁ ብሎ አላህ ነገረን በላጭነታችን ደግሞ በመልካም ስለምናዝ ከመጥፎ ስለምንከለከል ነው ስለዚህ نحن الاخرون እኛ የመጨረሻዎቹ ነን አሉ ነብዩ ሰለላሁ ዐለይሂ ወሰለም ከኡመት አንፃር ونحن السابقون يوم القيامه በቂያ ማለት ደግሞ እኛ ምንድነን የመጨረሻዎቹ የመጀመሪያዎቹ ነን አሉ እና ኩሉ ኡመቲ ኡቲየት الكتاب من قبلنا ያው ሁሉም ህዝቦች ከኛ በፊት መጽሐፍን ተሰጥተዋል እኛ ግን ከነሱ በኋላ መጽሐፍን ተቀብለናል ማለት ነው ተባባን አላህ Subhanahu Wa Ta'ala ለኛ ይጻፈልልን ማለት ነው በዚህ ምክንያት አላህ መራን ከዛ በኋላ ይሁዲዎችም ነሳራዎችም ከዚህ በዚህ ይመራሉ ነው ከዛ በኋላ በመጣው ቁርአን ማለት ነው ሶ ይሄንን ነው የሚናገረው ሐዲሱ ምንድነው ከዚህ የተፈለገው ማለት እዚህ ጋር ጥያቄ ጠይቀውኝ እኛ የመጨረሻ ነን እንጂ የመጀመሪያ አይደለንም ምናምን የሚል ነገር አስተው ነበርና ለዛ ነው እኛ ዱንያ ላይ የመጨረሻ ህዝቦች ነን የአኺሩ ዘመን ላይ ያለን ህዝቦች ነን አኺራ ላይ ደግሞ የመጨረሻ ህዝቦች ነን የመጀመሪያ ህዝቦች ነን አኺራ ላይ የመጀመሪያ ህዝብ ነን ምክንያቱም የመጀመሪያ ኡማ ጀነት የሚገባው ራሱ የነብያችን ኡመት ናቸው ሰለላሁ ዐለይሂ ወሰለም እኛ የመጀመሪያ ብንሆን የመጨረሻ ብንሆን እንኳን በህዝብ አንፃር ህዝብ እኮ ኦፍ ኮርስ ከኛ አዳምን በመጀመሪያነት እንበልጠዋለን እንዴ አንበልጠውም አዳም ከኛ በፊት ነው አብርሃም ከኛ በፊት ነው ህዝቦችም አብርሃም ግን ደግሞ እኛ መጨረሻ ቀን ግን ስንነሳ የመጀመሪያዎች ነን ያንን ነው የሚናገረው እነሱ ከሚሉት ጋር ምን እንደሆነ አልገባኝም ጥያቄው አልገባኝም ጥያቄው ካለ ግልጽ የሆነ ጥያቄ ጠይቁኝ ጥያቄ ክሊር አድርጉ ማለት እኔ ሲጠይቁኝ እንደተረዳሁት ከሆነ ማለት ነው ተረድተህ ከሆነ ጥያቄዋን መልስላት እኔ ምንም አልጠየቀችም ጥያቄዋን ሰላም አለይኩም ወአለይኩም ሰላም ወራህመቱላህ እሺ ጥያቄው በፊት ተነስቶ አይቻለሁ የሆነ ጊዜና ማለት نحن الاخرون የሚለው እኛ የመጨረሻ ህዝቦች ነን የሚለው በቃ መጨረሻ ከዛ በፊት እስልምና የሚባል ነገር የለም መጨረሻ ላይ አሁን ነው የመጣችሁት የሚል ነገር ነው አይደል አይቴ እንደዛ አይነት ነገር አይደል ያነሱ አይዋ እንደዛ እየተባለ አይደለም አሁን ኢብሮ እንደመለሰልሽም نحن الاخرون እኛ የመጨረሻ ህዝቦች ነን ሲባል በህዝብ ደረጃ ነው ከኛ በፊት ብዙ ህዝቦች አልፈዋል አዳም አልፈዋል ልጆቹ አልፈዋል ኖህ አልፈዋል የኖህ ህዝቦች አልፈዋል አብርሃም ነበር አብርሃም አልፈዋል የአብርሃም ህዝቦች አልፈዋል የሙሴ ህዝቦች የኢሳ ህዝቦች እነዛ ህዝቦች በሙሉ አልፈዋል እስልምናን ሃይማኖት ሲከተሉ ነበሩ ራሱ ማለት ነው አማኞቹ ስለዚህ ከነሱ አኳያ ግን እኛ ምንድነው ሲባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመደምደሚያ ወይም ደግሞ የመጨረሻ ነብይ ስለሆኑ እኛ ምንድነው አኺሩ ዘመን ላይ መጨረሻ ላይ የመጣን ህዝቦች ነን ልክ ሱረቱል አህዛብ 30 አንቀጽ 40 ላይ ማካነ ሙሐመድን አባ ሐዲም من رجالكم ولكن رسول الله وخاتم النبيين ይላል ነብዩ መሐመድ የነብያት መደምደሚያ ነው ይላል ልክ እሳቸው የነብያት መደምደሚያ እንደሆኑ ሁሉ እኛም ደግሞ ምንድነን ሲባል የህዝቦቹ ካለፉት ህዝቦች አንፃር እኛ መጨረሻ ላይ የመጣን ህዝቦች ነን እነሱም እስልምናን ይከተሉ ነበር እኛም እስልምናን እንከተላለን አይደለ ነገር ግን አለ መጨረሻ ላይ ግን እኛንን ቀዳሚዎቹ ሲባል ጀነትን እነዚያ ሰዎች ምንም እንኳን ወደዚህ ምድር መጥቶ በማለፍ ቢቀድሙንም እንኳን ጀነት ላይ ስንገባ ግን እኛን ቀድመን ገብተን እነሱ ናቸው ከኛ በኋላ የሚገቡት ስለዚህ እኛ ራሳችን ማለት ከበፊቱ ህዝቦች ራሱ እንትን እንደሆነ አላህ እንዳስቀደመን የሚያሳይ እንጂ እኛ እስልምና አዲስ የመጣ ነው የሚል ነገር የሚያስይዝ አይደለም እሺ እሺ ጀዛከላህ ኸይር ሙኪ እሺ ጥያቄ ሌላ አለው መቀጠል ይችላል ጀማዓት الخير ወአለይኩም ሰላም
አይ ገና የሚፈጠር ነው ተብሎ ነው የሚታመነው። ማህዲ የሚፈጠር ነው። ማህዲማ የሚፈጠር ሰው ነው እንጂ እንደኛ ነብያችን ሰለላሁ ዐለይሂ ወሰለም ሰው ነው ብለው ተናግረዋል። የሚመጣ ሰው ነው። ተግባባና እና ነብዩ ሰለላሁ ዐለይሂ ወሰለም ለው በቂየት ሚነ ዱንያ ኢላ የውማ አንድ ቀንም እንኳን ቢቀር በቃ ይመጣል። ማን የተባማ ማህዲ ይመጣል ማለት ነው። ከማን ነው እሱ? ከነብዩ ሰለላሁ ዐለይሂ ወሰለም ዘር የሆነ ተግባባን። ከሳቸው ዘር የሆነ ስሙም ሙሐመድ ኢብኑ አብደላህ የተባለ ይኸው ስሙ ማን ነው? የራሴ ስም አሉ። ተግባባን። የነብዩ ሰለላሁ ዐለይሂ ወሰለም ስም ያው ስሙ የራሱ የአባቱም ስም በተመሳሳይ የሳቸው ስም ነው። ያ ሰው ይመጣል። ስለዚህ በማን በኩል የሚመጣ ነው? በነብዩ ዘር በኩል እንግዲህ ፍጡር ፈጠር የተፈጠረ ሰው ነው የሚመጣው እንጂ ተደብቆ ያለ ምናምን አይደለም። ይሄ የሺዓዎች አመለካከት ነው። አሁን ይኑር አይኑርማ የማውቀው ነገር የለም። ጊዜው አሁን ከሆነ አሁን ላይ ተፈጥሮ ይሆናል። ጊዜው አሁን ካልሆነ ደግሞ ገና ይወለዳል። እሱን የምናውቀው ነገር የለም። አላህ ነው የሚያውቀው። ኺላፍ አለ፣ እሱ ላይ ኺላፍ አለ። የሙፈሲሮች እይታ ይለያያል። አልሞተም የሚሉም አሉ፣ አርዋሁል ዓለም ላይ ነው የሚልም አለ። ግን በአጭሩ ምንድነው ወረፈዕናሁ መካነን ዓሊያ የሚል ነገር ቁርአን ላይ ተቀምጦ እናየዋለን። በደፈናው ወደ ከፍ ወዳለ ስፍራ ማነሳ ነው ይላል። አላህ ሱብሓነሁ ወተዓላ ማንሳቱን ይናገራል ማለት ነው። በደፈናው ነው የምንናገረው እሱ ሐታ እሱ ላይ የተፍሲር እንጂ የሐዲስና የቁርአን ማስረጃ የለውም። እስራኤልያት ናቸው። ለነው ወይስ የለም ነው? አሁን ባጭሩ ልናምን እንችላለን። ለሙፈሲሮቹ እኔ የፈለኩትን ከወሰድኩኝ አለ ብዬ ልወስድ እችላለሁ። ግን ኖርማሊ አላህ ሱብሓነሁ ወተዓላ ወደ ከፍተኛ ቦታ ላይ ማንሳቱን ነው የሚናገረው። አለ የለም የሚል ነገር ቁርአን ላይ አልተናገረም። ተባባን። ስለዚህ አላህ ያልተናገረውን ያው ራእይ ወስደው ሙፈሲሮች ያው እነሱ ወራሲኹነ ፊል ዒልሚ እንግዲህ እነሱ ራሲኽ ስለሆኑ የተለያዩ ነገሮችን እስቲንባጥ እያደረጉ ሊናገሩ ይችላሉ። ስለዚህ ከነሱ እስቲንባጥ መካከል ደግሞ ኺላፍ አለ። እሺ እኔ ሁለቱም የለም ቢባል የቅድሙን የኢሳን ጥያቄ ምንም የሚያፈርሰው ነገር የለም። ገብቶሻል? ለመናገር ያክል ነው። ቀደምም ተናግሬው ነበር ባይኖር ራሱ ብዬ ማለት ነው። የኢሳን ያኔ ያፈርሰዋል ምናምን ሳይሆን እኔ ማወቅ ፈልጌ ነው እሱ አለ የለም የሚለውን ነገር ነው እንጂ እንትን ለማለት አይደለም። ጀዛኪላሁ ኸይር። ያኪ ልበልሽ ወይ ያ ከልበልሽ? እሺ ሌላ ጥያቄ ሁላችሁም ይሮ እንዴት ሰላም ለሁላችሁ። አይ ስላለችኝ ነው። እሺ ሸጄ ጀዛኪላሁ ኸይራ ስላለችኝ ነው። ለዛ ነው። እሺ ቀጥለ ወዳጅ። እዚህ ፊት ለፊት ላይ እያየሁት ነው ራሱ ማቴዎስ 21ን ምናልባት ማቴዎስ 21:41 ላይ ማለት ነው የእግዚአብሔር መንግስት ከእናንተ ትወሰዳለች ለሌላም ዘር ትሰጣለች ይላል። አዎ ይሰጣል። ከዛን ከዳንኤል 2:34 ጋር መሰለኝ አይደለ ኮት የሚያደርገው ድንጋዩም ይፈጨዋል ምናምን እግሩ ላይ ይወድቃል ምናምን የሚለው በትክክል። እስቲ እሱን አስረዳኝ በእናትህ። የሆነ ሰዓት ወሂድ እያስተማረ ሰምቼው ነበረ፣ ትምህርቱ ስለጠፋብኝ ነውና ምናልባት ብትደግምልኝ በእናትህ። እኔ ነበርኩ አወዛግባችሁ ቁጭ አደረጋችሁ። አረ ምንም አይደለውም እባክህ ገና ነው። አይ እንደዚህ ይላል ዳንኤል 2 ላይ የተናገረው አንድ ነገር አለና አንተ ንጉስ ሆይ አለ። ተርድ ላድርገው አንዴ ሶሪ መጀመሪያ በፊት ቪዲዮ የመጀመሪያ ቪዲዮ ይሄ ነው። ኧረ እባክህ ቼክ አደርገዋለሁ። ቼክ አድርገው እሱ ሙሉ ነገር ተናግሬያለሁ። አሁን ግን አዳምጠው የመጀመሪያ ቪዲዮ አሁን ገብተህ ብታይ ይሄ ነው። ይሄ ቪዲዮ ነው።
እሺ አሁን ሪከርድ ማድረግም ትችላለህ if you want ማለት ነው ዩቲዩብ ላይም አለ ከፈለክ እሺ አንተ ንጉስ ሆይ አለ ታላቅ ምስልን አየ ይህ ምስል ታላቅና ብልጭልጭታ የበዛ ነበረ በፊትህም ቆሞ ነበረ መልኩም ግሩም ነበር አለ ያየው ይሄንን ነበር እሺ እንደዚህ ነበር ያየው ከዛ በኋላ ምን መጣ የዚህ ምስል ራስ ጥሩ ወርቅ ነበር አለ ምን ነበረ እንደምታየው ጥሩ ወርቅ ነበረ ህልም አይቶ ነበረ ኖርማሊ እንድታስታውሰው ነው ምንድነው ያያየው ህልም ረሳው ናቡከደነጾር ይባላል ያየው ከዛ ህልሙን ሲረሳው ጠንቋዮችን ጠራና ህልሙን እንዲያስታውሱለት ፈለገ ወላኪን እነሱ ማስታወስ አልቻሉም ዳንኤል ግን የልብን ይመረምር ስለነበረ ልክ እንደ ኢየሱስ የልብን ይመረምራል የኩላሊትንም ይመረምራል ዳንኤል ለምንድነው የሚመረምረው ሁለቱም ነቢያቶች ስለሆኑ አምላክ ስለሚያሳውቃቸው ኩላሊትን እና ልብን ይመረምራሉ ማለት ነው ክርስቲያኖች ሰምታችኋላ ዳንኤልም ኢየሱስም ኩላሊትን ይመረምራሉ ልክ እንደ ያህዌ ስለዚህ ዳንኤልም ኢየሱስም ምንድናቸው ያህዌ ናቸው በሉኝ እሺ እንቀጥል እሺ የዚህ ምስል ራስ ጥሩ ወርቅ ነበረ ደረቱና ክንዶቹም ብር ነበር አለ ደረቱና ክንዱ እንደምታየው ብር ነበር ይሄንን ህልም ነው ረስቶት እየነገረው ነው ሆዱና ወገቡም ነሐስ ነበር አለ ሆዱና ወገቡ ምን ነበር ነሐስ ነበር ከዛ በኋላ ምን አለ ጭኖቹም ብረት ነበር አለ ጭኑ እንደምታየው ይሄ ብረት ነው ከዛ በኋላ እግሮቹም እኩሉ ብረት እኩሉ ሸክላ ነበር አለ እኩሉ ብረት እኩሉ ሸክላ ነበር የተደባለቀ ነው ከዛ በኋላ እጅም ሳይነካው ድንጋይ ከተራራ ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታ ሲፈጫየ አለው አየው እግሩ ይሄንን እግር ድንጋይ ከተራራ ተፈንቅሎ ሲፈጫየ አሁን ህልሙም ይህ ነው አለ አሁንም በንጉሱ ፊት ፍቺውን በንጉሱ ፊት እንናገራለን አለ እንግዲህ አሁን እዚህ ጋር ዳንኤል አንድ ሰው ነው የሚናገረውም ዳንኤል ነው ፍቺውን የሚናገረውም እሱ ነው ግን እንናገራለን እያለ ለብቻውን ይናገራል ልብ አድርግ ዳንኤል ብቻውን ማለት ስለዚህ ዳንኤል ብዙ ሰው ነው በሉን እንፍጠር ስላለ እግዚአብሔር አንድ ሶስት ነው የምትሉን ሰዎች እዚህ ጋር ደግሞ ዳንኤል ምን እያለ ነው እንፍጠር ነው እያለ ነው ስለዚህ ዳንኤል ሶስት ነው ይሄንንም ጥያቄ ያዙት አንተ ንጉስ ሆይ ያለው የሰማይ አምላክ ናቡከደነጾርን የባቢሎን ንጉስ ነው የሚነግረው የሰማይ አምላክ መንግስትና ኃይልን በብርታትና ክብርን የሰጠ የነገስታት ንጉስ አንተ ነህ ኢየሱስ ክርስቶስ የነገስታት ንጉስ ተብሏል ስለዚህ አምላክ ነው የምትሉ ሰዎች ያው ናቡከደነጾር የነገስታት ንጉስ ተብሏል አምላክ ነው በሉት እሱ ነው እንቀጥል ወፎችንም በእጅ አሳልፎ ሰጠማ ይቅርታ ወፎችን በሚቀመጡበትም ስፍራ ሁሉ የሰው ልጆችና የምድር አራዊት የሰማይ ወፎችም በእጅ አሳልፎ ሰጥቷል ለሁሉም ገዥ አድርጓል አንተ የወርቁ ራስ ነህ አለው ማንን የባቢሎን ንጉስ ከ605 እስከ 539 ቢፎር ክራይስት የገዛውን የባቢሎን ንጉስን ወርቁ ነህ አለው ፍቺው የመጀመሪያው ይሄ ነው ሁለተኛ ፍቺ ምን አለ የታለ አንተ የወርቁ ራስ ነህ ያውና እዚህ ጋር ሁለተኛ ካንተ በኋላም ካንተ የሚያንስ ሌላ መንግስት ይነሳል አለ ካንተ የሚያንስ ሌላ መንግስት ይነሳል ማለት ይሄ ነው እስቲ ማን እንደሆነ ነው ያው እዚህ ጋር ሁለተኛው ኪንግደም ሜዶ ፐርሺያ ነው ይሄ ትንቢተ ዳንኤል ምዕራፍ 8 ቁጥር 20 ላይ ያው የሜዶና ፋርስ ነገስታት ናቸው ይላል ትንቢተ ኤርሚያስ ምዕራፍ 51 ቁጥር 11 ላይ የሜዶና የፋርስ መንግስት መሆኑን ይናገራል ማለት ነው ሁለተኛው ንጉስ አግኝተናል ይሄ ማን ነው ሜዶ ፐርሺያ ከ539 እስከ 531 ቢፎር ክራይስት ከኢየሱስ ክርስቶስ መምጣት በፊት የገዛው ንጉስ ነው ማለት ነው ይሄ ኪንግደሙ የምን ኪንግደም ነው የሜዶ ፐርሺያ ኪንግደም ነው ማለት ነው እሺ የሶስተኛ ንጉስ ደግሞ አለ ሶስተኛ ኪንግደም ከዚህም በኋላ በምድር ላይ ሁሉ ላይ የሚገዛ ሌላ ሁለተኛ የናስ መንግስት ይነሳል አለ ሌላ ይቅርታ ሶስተኛው የናስ መንግስት የተባለው የግሪክ መንግስት ነው ትንቢተ ዳንኤል እዛው ምዕራፍ 8 ቁጥር 21 ላይ አውራውን ፍየል የግሪክ ንጉስ ነው አለ ተግባባል ስለዚህ የግሪክ ንጉስ ከሆነ ይሄ አውራው ፍየል የተባለው ሜዶ ማነው ይቅርታ ግሪሺያ የተባለው ከ331 እስከ 168 ቢፎር ክራይስት ነው የገዛው ማለት ነው ተግባባን ከዛ በኋላ የሚነሳ አንድ አራተኛ ንጉስ ደግሞ አለ የታለ ይሄው እዚህ ጋር ማለት ነው አራተኛው መንግስት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል አለ እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል አለ እግሮቹም እና ጣቶቹ እኩሉ ሸክላ እኩሉ ብረት ሆኖ እንዳየ
እንዲሁ የተከፋፈለ መንግስት ይሆናል አለ። አሁን ይሄንን መንግስት ይሄ አራተኛው መንግስት እግሩ ማን እንደሆነ አልተነገረም ባይብል ላይ። ከየት ነው የምናገኘው ከተባለ ከኮሜንታሪዎች ነው የምናገኘው። ኮሜንታሪዎች ላይ የማቴዎስ ወንጌል ማቴው ሄንሪስ ካውንስል ኮሜንታሪ ላይ ምን ይላል? ሮማን ኢምፓየር ብሎ ያስቀምጣል። አየው ሮማን ኢምፓየር ብሎ ያስቀምጣል። በተመሳሳይ ማቴው ፖስ ኮሜንታሪ ጄሚንሰን ኮሜንታሪ ላይ ሮማን ኢምፓየር እና ጄኔቫ ስተዲ ባይብል ኮሜንታሪ ላይ ሮም ኢምፓየር ይላል። ሌሎች እንዳለ በታያቸው ራሺ እነዚህ እና አጌንስት ሄሬሲስ ላይ ቡክ 5 ላይ ኢራኒየስ ምን ብሎ ያስቀምጣል? እሱ በነበረበት ዘመን ስለሆነ ሮማን ኢምፓየር ብሎ ናው ሩልስ ብሎ አሁን የሚገዛው መንግስት ነው እያለ የሚናገርበትን ሁኔታ ታያለ ማለት ነው። ስለዚህ እግሮቹ ምንድናቸው አለን? ሁለት የተከፋፈሉ መንግስቶች ናቸው አለ። አትርሳ። ሁለት ምን ያሉ የተከፋፈሉ መንግስቶች ናቸው። ሁለቱ የተከፋፈሉት ደግሞ ኢስትና ዌስት ሮም ናቸው። እነዚህ ኢስትና ዌስት ሮም የተባሉት ደግሞ መቼ ነው የተከፋፈሉት? በ395 ማለት ለዘላለም ትቆማለች። ድንጋዩም እጅ ሳይነካው ከተራራው ተፈንቅሎ ብረቱና ምናምን ሲመታ እንዳያለ ሶ ይሄ ለሁለት የተከፋፈለው መንግስት ማን መታው? አንደኛውን እንግዲህ ይመታዋል ኃይል ያለው ማለት ነው። ብረትና አንደኛው ከብረት አንደኛው ከሸክላ ማለት አንዱ ደካማ ነው ማለት ነው። ኃይለኛው ከተመታ ደካማ ይወድቃል ማለት ነው። ተግባባን? ስለዚህ አሁን ማን ነው በሂስትሪ በዓለማችን ሂስትሪ ዓለማችን ላይ እንግዲህ ሮምን ያጠፋ መንግስት በሂስትሪ ማን ነው ብለን ስንል እንግዲህ ነው መጀመሪያ ክራይስት ኪንግደም የምትለው እንግዲህ የምንለው ሮም ማን ነው? ይቅርታ 0 ብለን እንጀምራለን። በቁጥር 0 ብለን እንጀምር። ስለዚህ አሁን 0 ነው። ከዚህ በኋላ ይሄ የምታየው እንግዲህ የሮም መንግስት እንግዲህ ማን ነው? የክራይስት ኪንግደምን እናያለን። እንግዲህ አሁን እዚህ ከዛ በኋላ እዚህ ጋር ምን አለ? ዲቪዥን ኦፍ ሮም አለ። ዲቪዥን ኦፍ ሮም መቼ? 395 ኤዲ ላይ ማለት ነው። ተግባባን? ከዛ በኋላ ደግሞ ፊፍዝ ኪንግደም እዚህ ጋር መነሳት አለበት። ከዚህ በኋላ ከምን በኋላ? ከዲቪዥኑ በኋላ ማለት ነው። ለምን? ይሄንን የሮም መንግስት የሚመታ ያስፈልጋል። ኖ ኢብራሂም ኢየሱስ ክርስቶስ ራሱ እኮ ነው ይሄ አምላክ የሚያሰሳው መንግስት እንዳትሉን፣ ክርስቶስን የሰቀለው የሮም መንግስት እንጂ ክርስቶስ አይደለም ይሄን መንግስት ያጠፋው። ተግባባን? ክርስቶስን ስለዚህ ይሄ ፎልስ ፕሮፌሲ ነው የሚሆነው ለክርስቶስ ከሆነ የክርስቶስ ኪንግደምም ሊሆን አይችልም። ምክንያቱም ኢየሱስ መንግስቴ ከዚህ ዓለም አይደለችም ብሎ ተናግሯል። ኢየሱስ መንግስት ከዚህ ዓለም አይደለም በሰማይ ነው ብሎ ተናግሯል። ስለዚህ ይሄ ኪንግደም ደግሞ ፊፍዝ ኪንግደም ማንንም የሚያጠፋ ነው? ሮምን። መቼ? ከመከፋፈሉ በኋላ። ስለዚህ መቼ እንግዲህ የተነሳ ሮም ፎል ያደረገችው መቼ ነው? በ1453 በማን? በኮንስታንቲኖፕሎች በምን? በኦቶማን ኢምፓየር ለመጀመሪያ ጊዜ በ1453 ጠፉ ማለት ነው። ስለዚህ መቼ ነው እንትን ያለው? የኢስላሚክ ኪንግደም ተነሳ ማለት ነው። ይሄ ፊፍዝ ኪንግደም ነው። አምስተኛው ኪንግደም ማን ነው? ኢስላሚክ ኪንግደም ነው። በመቼ? 622 ኮመን ኤራ እና ኤዲ ተመሳሳይ ናቸው፣ አንድ አይነት ነው። ስለዚህ አሁን ምን ሆነ? በ622 ኮመን ኤራ ኢስላሚክ ኪንግደም ተነሳ። የኢስላሚክ ኪንግደም ይሄንን ሮም የሮማን ኢምፓየርን አጠፋ። መቼ? ይሄው ይሄ እንደምታውቀው እንግዲህ ይሄንን መስጂድ ታውቀዋለህ? ይሄ መስጂድ ታውቀዋለህ? ቱርክ ላይ ያለው ወዳጄ ሐላል ቦይ አዎ። ይሄ እንግዲህ ይሄ ማለት እንግዲህ ኮንስታንቲኖፕል የተገዛው የነበረው የራሱ ቤተክርስቲያን ነበር እና የራሷ ግዛት ነበር ይሄ። ከዛ ኦቶማን ኢምፓየር መጣ። ምን አረገ? ሙሐመድ the second of the Ottoman Empire ምን አረገ? ኮንስታንቲኖፕልን ለመጀመሪያ ጊዜ ገረሰሱ። ከዛ በኋላ ይሄንን ያው እንደምታየው መስጂድ ሆኗል። ከዛ በኋላ ይሄንን ሁሉ ገዙ ማለት ነው። ተግባባን? ስለዚህ ይሄን ይመስላል ማለት ነው። ግልጽ ነው። ቴንክ ዩ በጣም ይብሮ። እሺ አብሽር። እና ምን ላይ ነው ያለው? እድሜ ለዋይድ ይኸው 2 ዓመት ሆነኝ ተወዛግቤ ቁጭ ካልኩኝ።
ኧረ እኔ ቤት ቁጭ በል እስቲ ከዚህ በኋላ። ኧረ እመጣለሁ በእናትህ ብዙ የምጠይቅ ነገር አለኝ። አቡ ጠይቅ እስቲ አቡ ጠይቀኝ። እኔ የፈለግከውን ጥያቄ ጠይቀኝ እስቲ አሁን ጠይቅ። አሁን ራሱ መብት ነው ትችላለህ። ይኸውልህ ኢብሮ እኔ እስልምና ላይ ብዙ ጥያቄ የለኝም። ያው ከዚህ በፊት የእስላሞፎቢያ ነበረብኝ። አሁን በደንብ አናፍጣችሁ አወጣችሁልኛል። ቴንኪው በጣም ብዙ እንትኖችን ያለውና አሁን የዚህ ዘመን ትልቅ አሜሪካዎቹ ናቸውና ምናልባት አሁን ባለንበት ዘመን ደግሞ የተነገረ ትንቢት ይኖራል። ምናልባት በሐዲስም ወይ በቁርአን ወይ በባይብል ምናምን የምታውቀው ካለ? በቁርአን ላይ አለ። ለምሳሌ እንደዚህ አይነት የቁርአን ትንቢቶችን ነው የምትለኝ? የና አሜሪካ ፎሎ ያደርጋሉ። አሜሪካን ሁሉም እንዳለ ፎሎ ያደርጋሉ። ለምንድነው ፎሎ የሚያደርጉት? መህዲ ይመጣል። መህዲ አላህ የሚያስነሳው መህዲ የተባለ አንድ በጣም ሳሊህ የሆነ ሰው አለ። ኸሊፋ ነው የኡማ የዚህ ህዝብ ኸሊፋ ሆኖ የሚነሳ አለ። አሚራችን ይሆናል፣ የኛ መሪያችን ይሆናል። የዚያን ጊዜ አሁን እንደውም ብዙ ምልክቶች አልፈዋል። እንግዲህ እንዲህ ነው ብሎ መነገር ባይቻል እንኳን መምጣቱ የማይቀር ነው። ምክንያቱም ተወልዷል የሚሉም ሊኖሩ ይችላሉ። በዚህ ምክንያቱም የሚመጣው መቼ ነው? ሰዎች ሙስሊሞች በሚዋረዱበት ዘመን ላይ ነው የሚመጣው። ሙስሊሞች መዋረድ ስለ በቃ በየቦታው ሙስሊሞችን የሚያጥላላ፣ በየቦታው ሙስሊሞች ይገደላሉ፣ በየቦታው ፍትህ ይጠፋል። ዓለም ላይ ፍትህ የሚባል ነገር ሲጠፋ እሱ ፍትህ ለማስፈን ነው የሚመጣው። መህዲ ይባላል። ያ ፍትህ ለማስፈን ነው የሚመጣው መህዲ። የተለያዩ ምልክቶች አሉ ከሱ በፊት የሚከሰቱ። እነዛ ምልክቶች አብዛኛዎቹ አልቀዋል፣ የተወሰኑ ይቀርዋሉ። አላህ እንግዲህ ለዛ ጊዜ ካደረሰን የምናየው ይሆናል። ከደረሰን ተግባባን። አሁን እነዚህ ሁሉ ስለሱ ነው ፕሮፌሲያቸው ማለት ነው። እነዚህ ማስቀመጥልን እና ያው ያልተከሰተ ፕሮፌሲ ስለሆነ ያው ወደፊት ሲከሰት እናወራለን። ግን የተከሰቱ ክስተቶች በጣም ብዙ ናቸው። ምናልባት እነሱ ማየት ከሆነ የፈለከው ማለት ነው። አንተ እንትን ላይ አይቻቸዋለሁ በደንብ አንተ የለቀቀው ቪዲዮ ላይ በደንብ እከታተላለሁ። የተፈጸሙ ትንቢቶችን ምናምን አይቼ ነበረ። ከዛ ውጪ ግን ዳንኤል አሁን ፍቺውን እንናገራለን ብሎ ሲያወራ ራሱን በብዜት ሲጠራ ምናልባት ከአብሮት ሲጸልዩ ከነበሩት ከተከታዮቹ ጋር አይመስልም? ከነሱ ጋር ስለሆነ ሲጸልይ ብቻውንም ስላልነበረ ሲጸልይ የነበረው። አይ ተናጋሪው እሱ ብቻ ነበረ። መጸለይ ሌላ ጉዳይ፣ ተናጋሪ ሌላ ጉዳይ ነው። ተናጋሪ አሁን በትክክል ጀማ ስለነበረው ብዬ ጀማ መናገሩ ተናጋሪው እሱ ነው። እናገራለሁ ብሎ ነው ማለት ያለበት። እንደዛ ነው መሆን ያለበት። ኤኒዌይስ ችግር የለብኝም። ስላሴ አማኝ ስላልሆን ካንተን አልሞግተን ላይ ዳንኤል ላይ እዛው ዳንኤል 7 በደንብ ትልቅ ምስጢር ያለ ነው ባይዜ ዳንኤል መጽሐፍ። ምናልባት ዳንኤል አለ እንዴ በቁርአን? ሐዲስ ላይ አለ ዳንኤል የሚል አንድ የተገኘ ማኑስክሪፕት አለና የዳንኤል እንዴ አላስገባሁትም እንደዚህ ላይ። እሺ ሌላ ፋይል ላይ ነው አውጥቼ ያሳያለሁ አለ። እኔ አልቢዳያ ወኔ 20 ላይም አለ፣ ሌሎች መጽሐፍቶችም ላይ አለ። እና በዘገባ ደረጃ የተዘገበ የሆነ የሞተ ሰው ያገኙና ያ የሞተ ሰው ምን ይሆናል? ላዩ ላይ ቀለበት ነበረው። ከዛ ደግሞ መጽሐፍ ራሱ ላይ የተንተራሰበት መጽሐፍ ነበርና ያንን መጽሐፍ አንስተው አነበቡት። ሲያነቡት የናንተን አለ በእነ ዑመር ዘመን ላይ ነው የተከሰተው። ዑመር ረዲየላሁ ዐንሁ ሰማያት ላይ ወስዶ አላህ ዘንድ እንዲደርሱ ተደርገዋል። ተግባባን። ወደፊቱም አቀረቡት አለ። ቀረቡ፣ አላህንም ማነገሩ። ምን ተቀበሉ? ሰላትን ተቀበሉ። ቀጠለ ወገኖችና አህዛብ አለ በልዩ ልዩ ቋንቋም የሚናገሩ ሁሉ፣ ዓለም ሁሉ ማለት ነው። ለምን? ነብዩ ሰለላሁ ዐለይሂ ወሰለም ለዓለም ስለተላኩ ሁሉም ህዝብ ለነብዩ ምን ያደርጋል? ይገዙለታል። ይገዙለት ዘንድ ምን አደረጉ? በምን ነው የሚገዙለት? በምን ነው የሚገዙለት ሲባል የተሰጣቸውን ሰላት
እሺ ብለው እንዲቀበሉ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰማይ ሰማያት ሄደው 50 ሰላትን ማነው 5 ሰላትን 5 ወቅት ሰላትን ተቀብለው ነው የመጡት። ከዛስ ምን ተሰጣቸው? ሰላት ብቻ ሳይሆን ይገዙለት ዘንድ ግዛትና ክብርም ተሰጥቷቸዋል። ግዛትና ክብር መንግስትም ተሰጠው። አየው ነብዩ መንግስት ተሰጥቷቸዋል፣ ግዛት ተሰጥቷቸዋል። ይገዙለት ዘንድ ደግሞ ምን ተደረገ? ሰላትን አላህ ሰጣቸው፣ ህዝቦች ይገዙለት ዘንድ። ግዛቱም የማያልፍ የዘላለም ግዛት ነው። እውነት ነው፣ የዘላለም ግዛት ነው። አያልቅም፣ ጊዜ ለዘላለም ይኖራል የእስልምና ግዛት። መንግስቱም የማይጠፋ ነው። ኦፍ ኮርስ የማይጠፋ መንግስት ስለሆነ ማለት ነው። ከዛ በኋላ I saw in the night vision and behold with the clouds of the heavens እንግሊዝኛው ስለሚያምር ነው። እሺ there come one like a man አለ። እንግዲህ አንድ ሰው የሚመስል መጣ and he came to the ancient of days እንግዲህ በዘመናት ወደ ሸመገለው ወደ አምላክ አመጡት was presented before him እሱ ዘንድም አቀረቡት። እንግዲህ ነብዩ አላህ ዘንድ ቀርበው ብቸኛ ለዛ ነው እኮ እንደ ሙሴ ያለ ነብይ አምላክን ፊት ለፊት እንዳየ እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል አይነሳም እኮ ያለው ለዛ ነው። አምላክን ፊት ለፊት ያናገረ ከነብዩ መሐመድ ውጪ ማንም የለም ነው ማለት ነው። እንደ ሙሴ ኢየሱስም አላናገረም፣ ማንም ያናገረ ነብይ የለም። ኤች ሚውት አርግሺ። ስለዚህ እና ምን አለ ቀጠለና እዚህ ጋር ስታዩት and to him was given dominion and glory and a kingdom አለ። ተግባባን? ዶሚኒየን ማለት እንግዲህ ግዛት and glory አለ። ግሎሪ በነገራችሁ ላይ ስለ ግሎሪ ስናወራ ይሄ አንድ ጥቅስ ላይ ይወስደናል። ግሎሪ ማለት ምንድነው? ነብዩን ሰለላሁ ዐለይሂ ወሰለም ሁሉም ያመሰግኗቸዋል፣ እንትን ይሏቸዋል። በየቀኑ ሰላት ያወርዳሉ፣ በእሳቸው ላይ ሰላዋት ይወርዳል። and a kingdom ግዛት ተሰጥቷቸዋል። አሁን ክርስቲያኖች ከሚያነሷቸው አንድ ጥያቄዎች መካከል እቺ ሰርቭ የምትለው ትታያቸዋለች። ወርሺፕ ነው ብለው ያለው ይሉናል። ኖ አይደለም፣ ፔላህ ነው የሚለው። ፔላህ ማለት የአረማይክ ቋንቋ ነው። በአረማይክ ቋንቋ ደግሞ ፔላህ ማለት ሰርቭ ማለት ነው። ሰርቭ ደግሞ አገልግሎት ማለት ነው። ማገልገል፣ መታዘዝ ማለት ነው። ስለዚህ መታዘዝ የሚለው ነገር ለምሳሌ ይሄንን ጥቅስ ብታዩት መጽሐፈ ዕዝራ ምዕራፍ 7 ላይ ቁጥር 24 ላይ ምን አለ? ደግሞ በካህናቱና በሌዋውያን በመዘምራኑም በአርበኞቹም በናታንያምም በዚህ በእግዚአብሔር ቤት በሚሰሩ አገልጋዮች ላይ ግብርና ቀረጥ ምናምን እያለ ይናገራል። ግብርና ቀረጥ እነዚህ አገልጋዮች ተብሎ የተቀመጠላቸው ምንድናቸው? ሰርቭ ወይ ደግሞ ፔላህ የሚለው ቃል ነው። ፔላህ ማለት አምልኮ ከሆነ እነዚህ እውነት እያመለኩት ነው ወይ ይሄንን ታቦት ማለት ነው? ኖ አይደለም። ስለዚህ ሰርቭ የሚለው ነገር ምንድነው የሚያገለግለው? ለዛ ነው። ስለዚህ ሰጂድ የሚለውን ነገር ነበር መጠቀም የነበረበት ነው። ስለዚህ አሁን ሰን ኦፍ ማን ፕሮፌሲ ለማን ነው? ለነብዩ መሐመድ ነው። እሺ ሁለተኛው ደግሞ እዚሁ ሰን ኦፍ ማን ፕሮፌሲ ላይ እንግዲህ ከሐዲስ ላይ ስናሳየ ሐዲስ ላይ የት ነው የተጠቀሰው? ሳይ ሙስሊም 163ኛው ሐዲስ ላይ እንግዲህ ወደ አላህ ዘንድ ሄደው አላህ እንዳናገራቸው ኤን they are 5 at the same time 50 አለ። እንግዲህ አላህ ሲሰጣቸው ሰላቱን 50 ሰላት አጅር ያለው የአምስት ወቅት ሰላትን ሰጣቸው ማለት ነው። እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ስለ ግሎሪ ሲናገር ምን አለ አላህ ቁርአን ላይ ሱረቱል አሕዛብ ምዕራፍ 33 ቁጥር 56 ላይ ኢነላሃ ወመላኢከተሁ ዩሰሉና ዐለን ነቢይ አለ። እንግዲህ አላህና መላእክቱ በነብዩ ላይ ምን ያደርጋሉ? ያክብሮ እዝነትን ያወርዳሉ አለ። እናንተ ያመናችሁ ሆይ በእርሱ ላይ ያክብሮት እዝነትን አወርዷል። ስለዚህ ያክብሮ እዝነት የተባለው ግሎሪ ነው ማለት ነው። ስለዚህ ግሎሪንም ተሰጥቷቸዋል፣ ዶሚኒየን ተሰጥቷቸዋል፣ ይሄ ሁሉ ተሰጥቷቸዋል። ኖ ይሉናል ክርስቲያኖች። ምን ይሉናል? የሰው ልጅ የተባለው እኮ ማርቆስ ወንጌል ምዕራፍ 14 ቁጥር 62 ላይ የተጠቀሰ ነው። ምን ነው የሚለው? ኢየሱስም አለ ምን አለ? እኔ ነኝ የሰው ልጅም በኃይል ሲቀመጥ በሰማይ ደመናም ሲመጣ ታያላችሁ። እሺ በኃይል ቀኝ ሲቀመጥ በሰው ይሄ ራሱ ስለ ነብዩ ነው ማለት ነው። ደግሞ ይሄ የምታየው ራሱ ስለ ነብዩ ነው። ኢየሱስ በሶስተኛ መደብ ስለ ራሱ እየተናገረ ሳይሆን ስለማን ነው የሚናገረው? ስለሚመጣ ስለሌላ አካል ነው የሚናገረው ማለት ነው። ምክንያቱም እንግዲህ እንደምታውቁት አንድ ጥቅስ አለ ባይብል ላይ አንድ ጥቅስ አለ። እንዲያው መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ እግዚአብሔርም ጌታዬን አለ። እንግዲህ ጌታ ጌታዬን ነው። ያህዌ
ጌታዬን ብሎ አስቀምጧል። አዶኒ ብሎ ነው ያስቀምጠው። አዶኒ ማለት ኖርማል ጌትነት ነው። በነገራችሁ ላይ አዶናይ ቢሆን አምላክ ነው። በኢየሱስ አምላክነት ከሚያመጡት ጥቅስ የደከመ ጥቅስ መካከል ክርስቲያኖች አንደኛው መዝሙረ ዳዊት ምዕራፍ 110 ቁጥር 1 ነው። ስለዚህ ጌታዬን ብሎ ሲል ጌታ የተባለው ማን ነው? እዚህ ጋር ይሄኛው ይቅርታ ለማጥፋት ነበር። እዚህ ጋር ማን ነው? ያህዌ ነው። ኦፍ ኮርስ ይሄ ያህዌ አምላክ ነው። ጌታዬን የተባለው ግን አዶኒ ነው። አምላክ ለመሆኑ ቢጠቀስ ኖሮ አዶናይ ነበር የሚጠቀሰው። ሰው አሁን ምን አለ? ጠላቶችን ለእግርህ መርገጫ እስካደረገልህ ድረስ በቀኝ ተቀመጣለሁ ይላል። ኦኬ ጥሩ፣ በቀኝ ተቀመጣ ማን ነው ነው አሁን ጥያቄው። ኢየሱስ ክርስቶስ ይሄን ነገር ጠቅሶታል። ማቴዎስ ወንጌል ምዕራፍ 22 ቁጥር 42 ይጀምራል። 41 ላይ ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል አላቸው። ምን ይመስላችኋል? ከዛስ የማነስ ልጅ ነው አላቸው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እነሱ ምን አሉት? የዳዊት ልጅ ነው። ኦኬ ኢየሱስም እንኪያስ ዳዊት ጌታዬን አለ ጠላቶችህን የእግር መርገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታዬ ብሎ ይጠራዋል አላቸው። እንግዲህ ኢየሱስ እነሱ ለኢየሱስ ክርስቶስ ነው ብለው የሚያስቡትን ጥቅስ አመጣላቸውና ምን አላቸው? ጌታዬን የእግር መርገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ብሎ እንዴት ይለዋል ታዲያ አላቸው። እውነቱን ነው። በእነሱ ኖርም መሰረት ጌታ የበላይ የሆነ በእድሜ የሚቀድመው ነው እንጂ ጌታ የሚባለው በእድሜ ትንሽ የሆነው ጌታ አይባልም ነው። ምክንያቱም ዳዊት ነብይ ስለሆነ ጌታ ሊለው አይችልም ነው ኢየሱስን። ታዲያ እንዴት እንደዛ ይለዋል? ምክንያቱ ሲባል ዳዊትስ ጌታዬ ብሎ ከጠራው እንዴት ልጁ ይሆናል አለ። እውነቱን ነው፣ ልጁ ሊሆን አይችልም። ስለዚህ ልጁ ሊሆን ካልቻለ ደግሞ በማን ነው የሚመጣው? ጌታዬን የተባለው ለማን ነው? በሌላ ኮቨነንት በኩል የሚመጣ ሌላ ጌታ አለ ማለት ነው። ተግባባን? ያ ሌላ ጌታ ደግሞ ማን ነው ብለን ካልን እንግዲያውስ እሱ ማን ነው? ነብያችን ሰለላሁ ዐለይሂ ወሰለም ናቸው ማለት ነው። ምን ብለው ተናግረዋል? ይኸው ተናገሩ። ምን ብለው? ጃሚዕ ትርሚዚ 36:15 ላይ ምን አሉ? that the messenger of Allah sallallahu alaihi wasallam said I am the master of the children of Adam on the day of the judgment አለ። የመጨረሻው ቀን እኔ ማን ነኝ አሉ? የሰዎች ሁሉ ጌታ ነኝ አሉ። ጌትነት ሲባል አዶኒ እንደተባለው ማለት ነው። ተግባባን? ማስተር ሰው ነብዩ የመጨረሻውና ላስት ፕሮፌት ናቸው። ተግባባን? ስለዚህ አላህ ምን አላቸው ሲናገር فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا አለ። ተመልከት ምን እንደሚል ታዲያ የዛን ጊዜ እንዴት ነው አንተን ስናመጣህ አለ። ልብ አድርግ። ከህዝቦችም ሁሉ መስካሪ ባመጣን ጊዜ አንተንም በእነዚያ ላይ መስካሪ አድርጎ በምናመጣህ ጊዜ የካህዲያን ሁኔታ እንዴት ይሆናል አለ። በህዝብ ሁሉ ላይ ነብዩ መስካሪም ናቸው የበላይም ናቸው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ሙሐመድ ወይ ለዓለማት እዝነት እንጂ አድርጌ አላኩም አላቸው አላህ። ተግባባን? ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወካነ ነብዩ ይብዐሱ ኢላ ቀውሚሂ ኻሳ ህዝቦች ሁሉ የሚላኩት ለህዝቦቻቸው ነው አለ። ወቡዒስቱ ኢላ ናሲ ዓማ እኔ ግን ለህዝቦቼ ለአጠቃላይ ለሰው ልጆች ሁሉ የተነሳው መልእክተኛ ነኝ በማለት ነብዩ ተናገሩ ማለት ነው። ስለዚህ ነቢያቶች በአጠቃላይ ብቻ ሳይሆኑ ሁሉም ለሳቸው ሁሉም ለሳቸው ምንም የሚሆኑ ናቸው የሚገዙ። ለዛ ነው ጌታዬን ብሎ የጠቀሰው ማለት ነው። ስለዚህ ምን አለ ሌላ ሐዲስ ላይ በቀኝ የሚለው ላይ then I will stand at the right of the throne ምንድን ነው የሚባለው? ይሄ በዙፋኑ ቀኝ እቆማለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን አለ እዚህ ጋር ስታየው ምን አለ እንግዲህ እናውጣውና የታለ ጌታዬን አረ ጌታ ድምጽ ቀንሱ አንዴ ከይቅርታ ጋር ምን አለ ተመልከቱ። እንኪያስ ዳዊት ጌታዬን ጠላቶችን የእግር መርገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ይሄ ቀኜ ተቀመጥ አለው የተባለው ሐውድ ነው። ሐውድ ታውቃላችሁ? ነብያችን ሰለላሁ ዐለይሂ ወሰለም የቂያ ማለት ሐውድ ላይ የሚቀመጡበት ቦታ ነው። ያ ራሱ ቦታ ግሎሪ በመባል ይታወቃል። ይሄን ደግሞ የምታገኙት የት ነው? መዝሙረ ዳዊት ምዕራፍ 74 ላይ ታገኙታላችሁ። ምዕራፍ 73 ላይም ታገኙታላችሁ። ተመልከቱ። የት አለ መሰላችሁ?
መዝሙረ ዳዊት ይኸው ተመልከቱ። ይሄ እንግዲህ ሁሉ የሚናገረው ስለማን ነው? ስለ ነብዩ ሰለላሁ ዐለይሂ ወሰለም ነው። ከባህር እስከ ባህር ድረስ ከወንዝ እስከ ወንዝ ድረስ ማነው? ከወንዝም እስከ ምድር ዳርቻ ድረስ ይገዛል። ማን ነው የሚገዛው? የሚመጣ በፊቱም ኢትዮጵያ ይሰግዳሉ፣ ጠላቶቹም አፈር ይልሳሉ አለ። ይኸው እንዳለ ሁሉም ማለት ነው። የተርሴስና የደሴቶች ነገስታት ስጦታ ያመጣሉ። ለነብዩ የአረብና የሳባ ነገስታት እጅ መንሻ ያቀርባሉ። አውቀን እናውቃለን። በተለይ ደግሞ የየመን መንግስት ለነብዩ 2 ሀዲያ ሰጥቷቸዋል። 2 ስጦታዎች ምን ሚስቶች ሰጥቷቸዋል። ወላ ልብሶች ብዙ ነገር ልኮላቸዋል። ለነብዩ ሀዲያ ልከዋል። መንግስት ማለት ነው። ድምጽ ቀንሱ። ከዛ ችግረኞችን ከቀማኛዎች ረዳት የሌለውን ምስኪኑን ያዋርደዋል። እንግዲህ ተመልከቱ። ይቅርታ ያድነዋል አለ። ይቅርታ ለችግረኛውም ለምስኪኑም ይራራል፣ የችግረኞችንም ነፍስ ያድናል። ነብያችን ሰለላሁ ዐለይሂ ወሰለም ከግፍና ከጭንቅም ነፍሳቸውን ያድናል፣ ስማቸውን በፊቱ ክቡር ነው አለ። ወላሂ ሰርፕራይዝ ነው ማረጋችሁ እዚህ ጥቅስ ላይ። እርሱ ይኖራል፣ ከአረብም ወርቅ ይሰጡታል አለ። ሁሉ ጊዜም ወደ እርሱ ይጸልያሉ። ማን ነው የሚጸለይለት? ዘውትርም ይባርኩታል። ጀማው ጻፉልኝ እስቲ። ጸሎት ማለት በአረብኛ ምንድነው? በረከት ማለት በአረብኛ ምንድነው? ምንድነው? ንገሩኝ። ኢነላህ ወመላኢከተሁ ሰለዋት ኢነላህ ወመላኢከተሁ ይሰሉነ የሚለው ስለ ጸሎት ነው። ይሰሉነ ዐለ ነብይ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ ሰለዋትን ምን አድርገው ነው ያስተማሩን? እንዴት አድርገን በእርሱ ላይ ሰለዋትን እናውርድ ሲሏቸው በእኔ ላይ ምን አሉ? ሰለዋት የሚለው ቃል አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ። የመጀመሪያው ይሄኛው ነው። አላሁመ ባሪክ ዐላ ሙሐመድ። አያችሁ ከማ ባረክተ ዐላ ኢብራሂም እያለ ስለ በረካም ስለ ሰለዋትም ያወራል። ይቀጥላል ነገርየው። እንግዲህ ስሙም ለዘላለም ብሩክ ይሆናል። ከፀሐይ አስቀድሞ ስሙ ይኖራል። የምድር አሕዛብ ሁሉ በእርሱ ይባረካሉ። አሕዛብ ሁሉ ያመሰግኑታል። አስቀድሞ ፀሐይ ሁሉ ሳይወጣ ይነሳል ስሙ። መቼ? ሰላት ላይ የሱብሂ ሰላት ገና ሳይሆን ፀሐይ ሳይወጣ በሱ ስም ሁሉ ያመሰግኑታል። ይሄ ስለ አዛን የሚናገር ነው ጋይስ። ይቀጥላል። የሚገርማችሁ ነገር ማለት ነው ሁሉንም ተናግሬ አልችልም። ወደ ዋናው ፖይንት ልሂድ። እንግዲህ 72 ላይ ስለዚህ ማንነቱን ተናግሯል። ወላሁላ የታለ ስንት ላይ ነበረ ስማቸውን የሚናገረው? ስማቸውን እዚህ ላይ የሚናገርበት ሁኔታ አለ። እዚህ ላይ ቁጥር ስንት መሰላችሁ? ቨርስ 17 ላይ እንግዲህ ስሙ ለዘላለም ብሩክ ይሆናል፣ ከፀሐይ አስቀድሞ ስሙ ይኖራል፣ የምድር አሕዛብ ሁሉ በእርሱ ይባረካሉ፣ አሕዛብም ሁሉ ያመሰግኑታል አለ። ስለዚህ አሁን ያመሰግኑታል የሚለው ነገር ምንድነው ብለን ስንል ፕሬዝ የሚል ነገር ነው ያስቀመጠው። ባረክ የሚል ነገር። ስለዚህ አሁን ፕሬዝ የሚል ባረክ የሚለው ቃል በምን ተቀምጧል? ፕሬዝ በሚል። የነብዩ ስም ደግሞ ፕሬዝ ነው እንደምታውቁት። ከዛ ኑን በሚልም አስቀምጠውታል። ይሄ ኢንክሪዝ ነው። ግን እንግዲህ የክርስቲያኖችን ኮሜንታሪ አንይና እስቲ አይሁዳውያን በዚህ ነገር ምን ይላሉ? እንግዲህ ይሄንን ነገር ስታዩ ምን ብለው ያስቀምጡታል? የኑን የሚለው ቃል ሊትራሊ ሂዝ ኔም ነው ብሎ ነው ያስቀመጠው። ፕሬዝ የሚለው ሊትራሊ ሂዝ ኔም ስሙ ነው ብሎ ነው የሚያስቀምጠው። እንደገና ምን ይላል? ሜነሃም ብሎ የሚያስቀምጠው ምንድነው ብሎ አለ? ኮምፎርተር the comforter የሚለው ደግሞ ከምን ጋር የተገናኘ ነው? ፓራክሊቶስ የሚለው ቃል ነው። ፓራክሊቶስ ማለት ደግሞ አህመድ የሚለውን ስም የሚይዝ መሆኑን ሁላችሁም ታውቃላችሁ። ወላሂ አንድ ነገር ደግሞ ላስገርማችሁ። አንድ ነገር የቱ ጋር መሰላችሁ? አንድ ጥቅስ ልስጣችሁ። ኦልራይት። ለመሆኑ ታውቃላችሁን ቁርአን ላይ አላህ ሲናገር የአላህ መልእክተኛ ሙሐመድ ውሃው የታለ? አንድ ጊዜ ውሃ አልጠጣሽ ይቀርታ። ቢስሚላህ። እሺ ወላሂ ትገረማላችሁ። ሙሐመዱር ረሱሉላህ አለ የአላህ መልእክተኛ ሙሐመድ። እነዚያ ከሱ ጋር ያሉት ወዳጆቹ ከሃዲያን ላይ ብርቶች፣ በመካከላቸውም አዛኞች ናቸው። አጎንባሾችም ሰጋጆች ሆኖ ታያቸዋለ። ከአላህ ችሮታ ውዴታን ይፈልጋሉ። ምልክታቸውም ከስግደታቸው ፈለግ ስትሆን ከፊቶቻቸው ላይ ናት አለ። ይህ በየት ተጠቅሷል?
በተውራት የተገለጸው ጸባያቸው ነው አለ። በእንጂልም ውስጥ ምሳሌያቸው ቀንዘሉ እንደ ወጥም እንደሚያስደንቅ ሆኖ በአገዳዎቹ ላይ አስተካክሎ እንደቆመ አዝመራ ነው አለ እና ስለ ስር ግንዱ በጣም ስሩ የሰደደ የሆነ ገበሬውን እንደሚያስገርም የሆነ አዝመራ ነው ይለናል። ሶ እንግዲያውስ ይሄ ከሆነ አንድ ጥቅስ ልስጣችሁ። እሺ አንድ ጥቅስ ልስጣችሁ። ኦልራይት ይሄኛው አይ ቲንክ 73 ላይ ይመስለኛል፣ ምናልባት እዛ ላይ ነው። እሺ 73ኛው ላይ ይመስለኛል ካልተሳሳትኩኝ። ኦኬ እንግሊዝኛውን አስቀምጬ ነበር የቱ ጋር ነው ያደረኩት? ኦልራይት ይኸውላችሁ ቨርስ 17 ላይ ነው ያለው። ምዕራፍ 72 ቁጥር 17 ላይ ምን አለ? May his name endure forever, his fame continue as long as the sun, may people be blessed. ኦኬ ይሄ አይደለም እንዴ? ኧረ የት ገባ? ይሄ አይደለም ጥቅሱ፣ ይሄ አይደለም። አንድ ጥቅስ አለች በጣም የምትገርም ቦታ ለውጪ ነው ያስቀመጥኳት። እሺ እንደርስበታለን፣ እያነበብን እንደርስበታለን። 72 ላይ ይሄን አይተናል። እንዳትረሱ ያሳየኋችሁን ነገር እንዳትረሱ። ከዛ 73 ላይ አንድ መዝሙረ ዳዊት ምዕራፍ 73 ላይ ልባቸውን ለቀና ለአሕዛብ እግዚአብሔር እንዴት ቸር ነው ይላል። እንግዲህ አሁን እነዚህ እንዴት ቸርነቱን የእግዚአብሔርን ቸርነት ይናገርና እኔ ግን እግሮቼ ሲሰናከሉ አረማመዴም ሊወድቅ ትንሽ ቀረ። ከዛው ልብ አድርጉ እንግዲህ ቸርነቱን ተናገረና አረማመዱ ሊወድቅ ትንሽ እንደቀረ ሜታፎሪክ አነጋገር ነው። ሶ የሆነ ችግር ይመጣል። አሁን የኃጢአተኞችም ሰላም አይቼ በአመፀኞች ቀንቼ ነበርና አመፀኞች ሆኑ ህዝቦች። ከዛ ከኢየሱስ በኋላ ማለት ነው እንደሚሆኑ ነው የሚናገረው ከኢየሱስ በኋላ። ከዛ ለሞታቸውም መጣጣር የለውምና ኃይላቸውም ጠንካራ ነውና እንደ ሰው በድካም አልሆኑም ከሰውም ጋር አልተገረፉም ማለት። ይሄ የሚናገረው ፈትራ ማለትም ከኢየሱስ በኋላና በነብዩ መሐመድ መካከል ያለው ዘመንን የሚናገር ነው። ይቀጥላል ቁጥር 6 ላይ ስለዚህ አለ ትዕቢት ያዛቸው እነዚህ ህዝቦች ኃጢአትና በደልን ተጎናጸፏት፣ አይናቸውም ስብ ስለሆነ ወጣ፣ ልባቸውም ከምኞት ይልቅ አገኘ፣ አስበውም ክፉን ነገር ተናገሩ፣ ከፍም ብለው በአመፅ ተናገሩ አለ። አሁን ይሄን ከተናገሩ በኋላ እንግዲህ ከዚህ በኋላ የሚሆነው ደግሞ ሌላ ነው። አሁን ይሄ ስለ ፈትራ ነው ብያቸዋለሁ። አፋቸውንም በሰማይ አኖሩ። እሺ እያለ ይቀጥልና ወደ ዋናው ፖይንት ልምጣ። ቁጥር 17 ላይ ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተካክል ድረስ አለ። እግዚአብሔር መቅደስ ውስጥ ይገባል የሚል ነገር ተናገረ። ልብ አድርጉ። መጀመሪያ ምን ተናገረ? የሚመጣው ነብይ እንዲህ አይነት ነው ብሎ ምልክቱን ሰጠ። ከዛ ይሄ ፍጻሜ እነዚህ ኃጢአተኞች እንደዚህ የሚያስቸግሩ ሰዎች ፍጻሜያቸው የሚያገኙ መቼ ነው አለ? የእግዚአብሔር መቅደስ ውስጥ ገብቶ ፍጻሜያቸው ይታያል አለ። መቼ ነው ፍጻሜው? ይሄው ነብያችን ሰለላሁ ዐለይሂ ወሰለም 360 ጣዖታትን ሰባብረው ምን አደረጉ? ፍጻሜ የሆነ የማን ፍጻሜ? የቁረይሾች ፍጻሜ ማለት ነው። የጣዖታውያን ፍጻሜ። እግዚአብሔር እንዴት ያውቃል? በልቡም ዘንድ በውኑ ዕውቀት አለ ይላሉ። ከዛ እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜ ባለጠግነት ያበዛሉ እያለ እነዚህን ህዝቦች ይናገራል። ከዛ በኋላ እንግዲህ 74ኛው ላይ የሚናገረውን አንድ ፖይንት ልናገርና ይበቃኛል። 74ኛው ምልክታችንን አናይም ከእንግዲህ ወዲህ ነብይ የለም፣ የሚነሳ ሌላ ነብይ የለም ከዚህ ከሚመጣው ነብይ በኋላ። ከዛስ እስከ መቼ እንዲኖር የሚያውቅ በእኛ ዘንድ የለም። አያችሁ፣ ያ የሚመጣው ነብይ፣ ያ የሚመጣው መሳያ፣ ከሱ በኋላ የሚመጣ ሌላ ነብይ እንደሌለ ይናገራል። ወላሂ አላነበብኩላችሁም። እኔ አሁን ደካክሙኛል፣ እዚህ ሰውም እየጠበቀኝ ስለሆነ ማለት ነው። ከዚህ ጀምሮ እስከዚህ ድረስ እንዳለ ስለ ነብዩ የሚናገር ነው አለይሂ ሰላቱ ወሰላም። ስለዚህ ሰን ኦፍ ማን ወደ ቅድሙ ትንቢት እንመለስና ግሎሪ ይሰጠዋል ሲባል የሚመሰገን ነው። የሚመሰገን ማለት ራሱ ስማቸው ራሱ ምስጉን ነው።
ዘላለም የሚመሰገኑ ናቸው ነብዩ ሰለላሁ ዐለይሂ ወሰለም በአዛን ላይ ይመሰገናሉ ድምጻቸው ፀሐይ ሳይወጣው ላይ ይሰማል ተግባባን ከዛ ደግሞ ሰላዋት እንዳለ አሳይተናቸዋል ይሄን ሁሉ አይተናል እንግዲህ ገና በጣም ብዙ ነው ያለው ከብዙ በጥቂቱ ይሄን ይመስላል ማኔ ይበቃኛል ደከመኝ እኔ ራሴ ምድረው መሰል የሰው ልጅ ምናምን ሲል በዘመናት ወደ ሸመገለው መጣ ሲል ምናልባት ራእይ ላይ ያለው በዙፋኑ ላይ ከተቀመጠው መጽሐፉንም ሲቀበል ምናምን ክርስቶስ ይናገራልና ምናልባት ከሱ ጋር የሚገናኝ ይመስለኛል ከነብዩ መሐመድ ጋር እንዴት እንዳገናኘው ግራ ገብተኛል ለማንኛውም በደንብ አወጣስ ራእይ ላይ ራሱ ማለት ነው ስለ ነብዩ የሚናገርበት ቦታ አለ ራእይ ላይ ራሱ እዛው ላይ አሁን አንተ የምትልበት ራሱ ስለ ነብዩ ይናገራል ምክንያቱም አዲስ ስም እያለ ይናገራል ከመጀመሪያው ስም ሌላ ስም እያለ ይናገራልና እንደውም በቀኝ የተቀመጣለው ይላል ኢየሱስ ክርስቶስ እዛው ጋር ስለ ሌላ ፐርሰን ይናገራል አይተው ከሆነ ሌላ ፐርሰን አለ ደግሞ ቆይ እንደውም ላውጣለህ አንዴ ዳሰየታለ ዳንኤል 7 ላይ ራእይ 3 ላይ አይተው ከሆነ ማለት ነው አይተው ራእይ 3ን ያው በዙፋኑ ላይ ሄዶ በጉብ ከዙፋኑ ላይ ከተቀመጠው መዝገብን ነው መጽሐፍን ተቀበል አይደለም ይላል ያው ተቀብሏል ይላል ግን ላሳይ ቆይ ራእይ ዮሐንስ ምዕራፍ 3 ቁጥር 12 ላይ ድል ይነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ ወደፊትም ከዚያ ከቶ አይወጣም ያ አምላኬ ስምና ያ አምላኬን ከተማ ስም ማለት ከሰማይ አምላኬ ዘንድ የምትወርድ አዲሲቱን ኢየሩሳሌም ኢየሱስም አለ ኢየሱስንም ይቅርታ አዲሱንም ስሜን ይላል በእርሱ ላይ እጽፋታለሁ ያዝልኝ ገና ነው አዲሱን ስሜን ካለ በኋላ ቁጥር 1 ላይ ወርዶ ምንድነው የሚለው እስቲ ነው እኔ ደግሞ ድል እንደነሳው ከአባቴ ጋር በዙፋኑ ላይ እንደተቀመጥኩ አለ ድል ለነሳው ከእኔ ጋር በዙፋኑ ላይ ይቀመጥ ዘንድ እሰጠዋለሁ አለ ተግባባን ይሄ ድል የነሳው የሚቀመጥ አዲስ ስም ያለው ኢየሱስ ክርስቶስ በሶስተኛ መደብ እንጂ ለራሱ እየተናገረለት አይደለም እዚህ ጋር ሲናገርም አዲስ ስም እያለ የሚናገረው and I will write on them by ምን አለ መሰለ አዎ ከኔ ጋር ዳጊ ትክክል ነው እኛ እኮ ሙሉ መጽሐፉ ትክክል ነው ብለን አናምንም ይሄን ታውቃላችሁ አይደል ይሄማ ምን አለባችሁ ቀደም አሁን እኔ የማቴዎስ ወንጌልን ስጠቅስ ኢየሱስ ይሰቀላል ብሎ አይደል የሚናገረው ነው አይደል ሐላል ኢየሱስ እኮ ተሰቅሏል ብሎ ይናገራል እኔ አልቀበለውም አሁን እሱ ለምሳሌ እኔ አልቀበለውም አሁን እሱ አይ ምክንያቱም ለምንድን ነው መጽሐፉ እንደተበረዘ ስለማውቅ ከኔ ጋር ማለቱ ከኔ ጋራቸውን ስለሚያሳይ ያንን ነገር መናገር እችላለሁ ምክንያቱም ከኔ ጋር ይላል ከኔ ጋር በዙፋኑ ላይ ይቀመጥ ዘንድ አለ ሶ ይሄ ከኔ ጋር የሚለው ራሱን የቻለ ፍቺ አለው ኢንሻአላህ ሌላ ጊዜ በደንብ በሰፊው የምናየው ይሆናል ማለት ነው ብዙ ነገሮች አሉ በነገር ላይ ኢቭን ኢሳይያስ 9:6 ራሱ ለነብዩ ሰለላሁ ዐለይሂ ወሰለም ይብሮ እኔ በጣም ግራ እኮ ነው የምታጋቡኝ ሁሉንም እንዴ መጽሐፉ እሺ ክርስቶስ የቱ ጋር ነው ቦታው እንዴ ምን ሸይ ነው ትንቢተ ሚልክያስ እሺ ላስደንቃው ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ለነብዩ ነው ትንቢተ ኢሳይያስ ምዕራፍ 40 ቁጥር 1 ለነብዩ ነው ላሳይ እንደውም ቆይ እሱን ላሳይ አንዴ እሱን ወላሂ ላስደንቅ እንደውም እሺ በቃ ጊዜ የማይፈጅ ስለሆነ አጭር ነች እሷ ኢየሱስ ትንቢት የለውም የሚገርም ብዙ እሺ አሁን ተመልከት I will shake ሃጌ ነው ስለ ሃጌ ምዕራፍ 2 ነው እንግዲህ I will shake all nations and what is desired by all nation will come አለ ዓለምን በአጠቃላይ and the what is the desired all nation will come አለ በአጠቃላይ ህዝቡ ዲዛይርድ አለ የሚጠብቀው ዲዛይር ብሎ የሚለው እንግዲህ እንግሊዝኛው ላይ እንዲህ ብለው ያስቀምጡት እንጂ ዲዛይር አይደለም ቸማድ ብሎ ያስቀምጠዋል ግን የዚህ የሩት ወርዱ ምንድነው ህምዳት የሚል ነው ተግባባን ህምዳት ነው የዚህ ሩት ወርድ ማለት ነው ህምዳት ማለት ደግሞ ምን ማለት ነው ሩት ወርዱ ሄ ሜም ዳሌት ነው ሄ ሜም ዳሌት ማለት ደግሞ የነብዩ ሰለላሁ ዐለይሂ ወሰለም አህመድ የሚለው ሊትራሊ ስማቸው ነው አህመድ የሚለው ወይ ደግሞ ሙሐመድ የሚለው ሩት ወርድ ነው ተግባባን
ለምንድነው ኢብራሂም ይሄን እያልክ ያለው ነው ጥያቄው። እንግዲህ ሐመድ የሚለውን ተመልከት። ሐመድ የሚለው ሩት ወርዱ the praised one ብሎ ያስቀምጣል። አየው praised one ነው ይሄ። እንግዲህ የኛ አይደለም እንግዲህ ሌክሲኮን ነው። ከዛ በኋላ ይሄንን እንይዝና ይሄን ይዘን ቀደም ያልኩ እንትን ላይ ልምጣለህ ማለካይ ላይ ልምጣለህ። ሚልኪያስ ምዕራፍ 3 ቁጥር 1 ላይ እነሆ መልእክተኛዬን እልካለሁ አለ። መልእክተኛ ነው ሚላክ መልእክተኛ ነው። መንገዱንም በፊቴ ያስተካክላል አለ። ልብ አድርግ። አሁን የሚመጣው እንዴት ነው ጥያቄው። እሺ behold I send my messenger and he will prepare the way before me and the Lord who you seek will suddenly come አለ። ኢላይታ ከሆነ ኔሽን ሁሉ የሚጠብቀው ዲዛይር አህመድ ነው ብሎ አስቀምጦልናል። ታዲያ ሲመጣ ደግሞ ወደ ቴምፕሉ ሲመጣ ደግሞ መቼ ነው የሚመጣው? ሰደንሊ ነው የሚመጣው። በታሪክ ማለት ነው። በታሪክ ሰደንሊ ወደ ምንድነው የሚባለው? ወደ ቴምፕል ማለት ይሄ ምንድነው የሚባለው? ቴምፕል ወደ ቤተ መቅደስ ማለት ነው የመጡት ነብዩ ሰለላሁ ዐለይሂ ወሰለም። አዎ ነብዩ የመጡት ደግሞ መቼ ነው? በኢስራ ዕለት በአይን ብልጭታ በሚሆን ፍጥነት ነው ወደ ቤተ መቅደስ ሄዱት። ሰደንሊ ነው የመጣው። ሰደንሊ። አረ ኢብራሂም ተሳስተሃል፣ እዚህ ጋር ሎርድ ነው የሚለው። አዎ አዶኒ ነው የሚለው። ትክክል ነው። አዶኒ አዶናይ ሳይሆን አዶኒ። አዶኒ ለመላእክትም ለሰዎችም የሚሆን ነው። ተግባባን። ነብዩ ሰለላሁ ዐለይሂ ወሰለም የሚመጡት ሀጌ ላይ ስም መሆኑ ተነግሯል። ኔሽን የሚጠብቀው ሁሉ አህመድ መሆኑ ተነግሯል። ሲመጣ ደግሞ ሰደንሊ ነው የሚመጣው። አየው ተግባባን። the messenger of the covenant him who you delight አለ። ከዛ covenant የሚመጣው በምንድነው? እናንተ የምትጠብቁት ብሎ ነብያችን ሰለላሁ ዐለይሂ ወሰለም በድንገት ምን አለ? subhanalladhi asra bi'abdihi laylan min al-masjid al-haram ila al-masjid al-aqsa። በአንድ ፍጥነት በሌሊት ሰደንሊ ነብዩ መጥተዋል ማለት ነው። ይሄን ይመስላል። ብዙ ነው ትርጉሙ። ያው ጌታ ቀደም ለሚለው አሳይቻለሁ። ነብዩ የምትወዱት ጌታ ማለት I am the master of the children of Adam ብለዋል። ስለዚህ ይሄንን ይመስላል። ሚልኪያስም ይሁን ኢሳይያስ 42ም ኢሳይያስ 53ም በለው እንዳለ ማለት ነው። እኔ እንዳለ ለነብዩ ነው። እንዳውም ለኢየሱስ ምንም አይነት ትንቢት የለም ነው ማለት ነው። የተወሰኑ ናቸው። ሌላ ጊዜ ብሉይ ኪዳኑ ላይ ከጠቀስክ በይበልጣው እንጂ ሾቹ እንዴት ይተረጉሙታል የሚለው ነው ማተር የሚያደርገው። ገባ? እነሱም ጋር ታሪክ ነው የሚወስነው። እውነታ ይወስነዋል። ገብቷል? እውነታ አሁን እነሱ ስላላሉ ብቻ ሳይሆን እውነታም ይወስነዋል። እውነታ ይወስነዋል። ሌላ ጊዜ እናወራለን። ደግሞኛል። አሁን ሰው እየጠበቀኝ ነው። አንዴ ቴንኪው። ለማንኛውም እሺ አባቴ ይመች። አመሰግናለሁ በጣም እና አትጥፋ። ከቻልክ ነገ ላስረዳው። ነገ አይመቸኝም ወይ ቆይ በውስጥ አናግረኝ። እሺ መልካም ጊዜ ጋይስ። ደከመኝ ይብቃኝ። እሺ ልወጣ ነው። ሻጄ ብሮ ጀዛከላ ኸይረን። ነገ ለምንድን ነው የማይመች ማለት ለምን አትገባም እንዴ? እነግራለሁ ደውዬ። ሰላም አንተ እሺ ደውል ጀዛከላ ኸይረን። አላህ ይቀበል። የምር ጥሩ ቆይታ ነበረ። አው ዛሬው እንኳን በጊዜ ልተኛ። ዛህራን ሰላም አለይኩም በላትና ከዛ እንወጣለን። ዛህራ አስቸግራለች እባክህ። ሰላም አለይኩም። አው ሜሴጅ አትመልስ ቴሌግራም ላይ ምናምን ወይ ጉድ ይፈላል። ጭራሽ ፖለቲካ ለዛራ ሬሬሬ ታደም ይላል። እኔ የምወቀሰኝ ኡስታዝ ጀማል እኔ ነኝ ያልመለስኩት። አፉ በይኝ በጭራሽ አፉ በይኝ ለማለት ነው። ወላሂ በጣም ብዙ ሰው ሜሴጅ በዝቶብኝ በዚህ በኢድ ሙባረክ ምክንያት አየሁትና አፈርኩኝ ለመመለስ ራሱ። ወላሂ አፎነ ዛሩ አብሽር፣ ምንም ችግር የለውም። እኔ እኮርዳለሁ በደንብ። ጋባዕተፊ አብሽር። ባረከላሁ ፊኩም። አላህ መልካም ስራችሁን ይቀበላችሁ። አሚን አሜን። በሉ እሺ። ሰላም አለይኩም። መልካም ጊዜ፣ መልካም አዳር። ወአለይኩም ሰላም ወራህመቱላህ። እሺ ለእናንተ ነው።
እና ከዛ በኋላ